እሺ ሁሱ እንግዲህ ወንድማችን ኡስታዝ ሁሱ እንደው ቤቱን ዘግቶ መዋሸት የማይሰለቸው ሰው ምንም ማድረግ አንችልም። እንግዲህ ጋይስ ወይ ወተደፈረ ብለህ ተወያይ ሲባልም አይወያይም። ቤቱን ዘግቶ መቅጠፍ ነውና አሁን ደግሞ አዲስ ሰበር ዜና የዋዴ ቪዲዮ ሰርቶበታል። በርግጥ እስቲ እዛው ላይ የተወሰነ ነገር ሐሳብ እናንሳ መሰለኝ። ትንቢተ ኢሳይያስ ምዕራፍ 9 ላይ ያለው ሐሳብ እኔ በጣም ችግር ነው ብሏል ሰውየው። ችግር ነው። ትንቢተ ኢሳይያስ ምዕራፍ 9 ላይ ሕፃን ተወልዶልናል ወንድ ቪዲዮ ሼር አድርጎልሃል አንተሽ የማ ስለዛ ድጋሜ የሆነ አንስተውት ምናምን የተወሰነ ብንሰማውና የተወሰነ ብንሄድበት እሱ አሪፍ ደስ ይለኛል። በነገራችን ላይ ምናልባት ወይም እሱ ከሰማ በኋላ የተወሰነ ሐሳብ ብትሰጥበት አጭር የሆነ ፖይንት ይቻላል። እስኪ አለ ቪዲዮ እጅ ላይ አዎ እኔ እኮ ኡስታዝ የሚባሉ ምንም እውቀትም እንትንም እንደሌላቸው የምትረዱት ወጥተው የማይወያዩት ለምን እንደሆነ በደንብ ትረዱበታላችሁ ብዬ አስባለሁ። ይሄን ቆይ እስቲ ልክፈተው። አይ ቲንክ እሺ ይሄ ነገር ቲክቶክ ስገባ እኮ ጭራሽ የጴንጤ መዝሙር አይሁሱ ሕፃን ተወልዶልናል የሚለው መሐመድ ብሎ አረፈው። ጋይስ እኮ እድሜ ለቲክቶክ የማንሰማው ነገር የለም። እናንተ ምርጦች የማንሰማው ነገር የለም። ሁሱ ተፍሲር ከኪሱ የጥሩ ግጥም ነው። አረ ምን ተፍሲሩ መጽሐፍ ቅዱስን አቦካው ገብቶ አቦካው ነው የሚባለው። እሺ ቀጥል እስቲ እንስማው። እሺ ስሙ። እሺ መጀመሪያ እስቲ ኦርቶዶክስ ነው በድምጻቸው አውቃቸዋለሁ ኦርቶዶክሶች። እንግዲህ ይሄም ኡስታዝ ተብዬ ውይይት ጥሪ ሲደረግለት የማይመጣ ሰው ነው። ልክ እንደ ነብዩ ማለት ነው። ከአይሻ ጭን ስር ምናምን ካልሆንኩኝ በስተቀር ወሃሉ አይወርድልኝም ብሎ ተናግሮ ነበር አይደለ? የአይሻ ቀሚስ ስለብስ ብቻ ነው ወህ የሚወርድልኝ እንዳለው ቤቴ ብቻ ነው ከፍቼ ማወራው እንጂ ይሄ ዲቤት ምናምን ሁለቱም የሚገቡ ሰዎች አይደሉም። ሁለቱም ዲቤት ገብተው አያውቁም። በቃ የማያውቁ ወይ ክርስቲያኖች ከገቡላቸው ሰየው። ከዛ ግን ኮሜንት እንኳን ስጽፍ ከታየ በቃ ብሎክ ትደረጋለህ። እና ኤኒዌይስ እስኪ ምን እንደሚል እንስማው። እሺ ቀጥል። ጥያቄና ከበና ከዛ በኋላ እንማማራለን ማለት ነው ኢንሻአላህ። ለሁሱ ነበረ ጥያቄ የሆነ ባይብል ላይ የሆነ ጥቅስ ጠቅሶ ሲያስተምራቸው እንዴት እንደዚህ ልትገልጸው እንደቻልክ ብዬ እንዲያስረዳ ይፈልጌ ነበረ። ነገር የለውም ጠይቀውና አብረን እናብራራለን። ሁሱ ማለት አንድም ሁለትም ነን የሚናሱ እኔ ሁሱና ፊፌ በአካል ሶስት ነን፣ በምንነት ግን አንድ ነን። ሁሱም ሰው ነው ያለ ነኳን አማርኛ ትናገር አይ አንድ ነን ማለት ነው። በአካል ሶስት ነን እንጂ በሙስሊምነታችን አንድ ነው። ሙስሊምነታችን አንድ ስለሆነ አንድ ነን፣ አንድም ሶስትም ነን። ችግር የለውም። ኦኬ እያለገጠ መሆኑ ነው። ኡስታዝ ነው ውይይት አኬ ሲጠራው ምን ነበረ ያለው? አፍህን አጣመም ከአንተ ተሳዳቢ ምናምን ብሎ የተናገረው ይሄ አካል ነው ማለት ነው። ምኑን በአካል እንበለው? ባለፈው የሆነ ፎቶ ምናምን ተገልጧል አልተባለም? እዚህ ቦሊ ሚካኤል የሆነ በርጫ የሚሸጥ ሰው እኮ ነው የሚመስለው። ያራዳ ልጅ የሚመስለው ከሱም ብሶ እንደዛ ይላል። አይ ሊሸጥም ይችላል፣ እሱን አላውቅም። ግን ከሱም ብሶ ደግሞ ፈይሰናው እኮ ባለፈው ታይቶ አሁን ሰው ላይ ሙድ መያዝ አይችልም። እሱ ባይዘው አሁን የገባው ወንድም ላይ ራሱ ሙድ መያዝ አይችልም። እንዴ ቀጥልሽ። ኤኒዌይስ ምን አሁን በቃ በሱ ቤት እየቀለደ እንደመሆኑ ማለት ነው። ሲቀጥል አንድ ነን ምናምን ከማን ጋር ነው አንድ ነን? ከሁሱ ጋር ነው አንድ። በትምህርት አንድ አይደላችሁም። ይሄ አላህ ራሱ መንፈስ ነው ብሎ የሚያምን ሰው ነው። ይሄ መንፈስ አይደለም ብሎ ነው የሚያምን። ኦኬ ይሄ እኮ ያህዌ ነው አላህ ብሎ የሚያምን ሰው እኮ ነው ይሄ ዋሂድ ማለት ነው። ይሄኛው እንደዛ ብሎ አያምንም። ይሄ በ9 ዓመቷ መሐመድ ሴክስ አድርጓታል ብሎ ያምናል። ይሄ አያምንም፣ ሁሱ አያምንም። ኦኬ
አይገቡባት ነው እንጂ የሚለው ተገናኛት አይደለም ምናምን እያሉ እርስ በርስ የሚጋጩ ናቸው። ኦኬ በአላህ ዙሪያ ራሱ ማለት ነው የማይስማሙ አካላት ናቸው። አንድ ነን በእስልምና ምናምን የሚባል ተረት የለም። ኤኒዌይስ ግን እስቲ ከዛ ምንድነው ያለው? እሺ አንተ አንድ ከሆናችሁ እሱ ምን እንደተናገረ ታውቃለህ ማለት ነው። ትነግረኛለህ። የተናገረው ነገር ያው አስተምሮታችን አንድ አይነት ነው። ችግሩ ጎበዝ ልጅ። ከዛ ቀጥለው ምን አለው? እስቲ አንድ ነን ካልክ የተናገረው እስቲ ምን ነበር ልጠይቅ የነበረው የተናገረው ምንድነው ሲለው አስተምሮታችን ነው ምናምን ለማለት ሞከረና ቀጥሎ እንደ ሌሎቹ የምሳደበው የሆነ ነገር ልብ መጣ የምሳደበው ቃላት ወይ ከቁርአን ወይ ከሆነ ነገር ከሐዲስ ላይ አጥቻ አይደለም። ግን እኔ የሱ የተናገረው ቃላት ስላለ እንግባባ ከሚለው አንጻር ነው። ስለዚህ አሁን ወደ ፖይንቱ ግባና ኡስታዝ እሱንም መጠየቅ ከፈለክ አለ፣ ይኸው አለ፣ ታችም አለ፣ እሱንም መጠየቅ ትችላለህ። የግድ አይደለም እኔ ማለት እኔ በተቻለኝ አቅም አንድ ላይ ለማገዝ ነው የመጣሁት እንጂ በዋነኝነት የሚሰራው ኡስታዝ እሱ ነው እዚህ ቤት ውስጥ ማቀራረባችሁ። ለምንድን ነው እንደዚህ ማለት እንደዚህ አይነት የስድብ ኦፌንሲቭ የሆኑ ቃላቶች ለምንድን ነው የምትናገረው ብሎ ልጁ ሲጠይቀው ምንድን ነው ያለው? አይ ንግግራችን ለስለስ ብሎ በቀልድ ምናምን እንድንጀምር በማለት ነው እንጂ እየቀለድን አይደለም ምናምን አይነት ነገር ብሎ ተናገረ። ኦኬ በእንደዚህ አይነት ነገር ነው ለስለስ ብለህ የምታስጀምረው? ኦኬ ንግግሮችን እንደዚህ አይነት ንግግሮች በመናገር ለስለስ ብሎ ተግባብተህ ለማውራት ነው እንደዚህ አይነት ቃላቶች የተጠቀምኩ። ሞር ለማለስለስ ከአላህ አርሽ ስር የሚፈሰው ስፐርሙ በሱ ብትቀባው አይሻልም? ወሬ እንዲለሰልስ ማለት ነው። በጣም ነው እንዲለሰልስ የፈለግከው ንግግሩ በዛ ብትቀባው ነበር የሚለሰልስ። እንዲለሰልስ ነው ይለኛል እንዴ? እሺ ኤኒዌይስ ወደ ፖይንቱ አንዳንዴ ፈገግታ ሱና ነው በእኛ ቤት ውስጥ ፈገግታ ሱና ነው። ንግግሩን መጀመሪያ ክርስቲያን ልጅ ነው መጥቶ የጠየቀው እንዴት ነው የሚመለሰው? ቲክቶክ እኮ በቃ ፕላትፎርሙ በነገራችን ላይ የሚመስል ኦርቶዶክስ ላይ ፕሮቴስታንት ላይ ኮሱዬ አሁን እኔ ኦርቶዶክስ ክርስቲያን ራሴን ወክዬ ነው የመጣሁት። አይሁዶችን ወክዬ አይደለም። ስለሚመጣው መሲሁ የተነገረ ትንቢት ነው ብሎ እየተናገረ አንድ የመጽሐፉን ትርጓሜ ከሚያውቁት ከዚህ ወደ ሀሳቡ የተናገርከው ማለት ነው። እሱ ወደ እሱ ልመጣ ነው አልኩህ አይደለ? ወደ እሱ ልመጣ ነው፣ ችግር የለውም። መጀመሪያ ከልጅ ማለት ስላነሳ ነው። ከዚያ ጀምረህ ውታራ ስለሆነ ነው። አሁን አዳምጠኝ። ከመጽሐፉ ባለቤቶች ከተውራት ባለቤቶች ማለት ነው፣ ምንም ከኦሪት ባለቤቶች ይህ ጥቅስ ስለ ኢየሱስ ክርስቶስ ነው የሚናገረው ብለው ያምኑ ነበር ወይ? ትንቢት ከሆነ ትንቢታቸውን በደንብ ያውቁታልና ይህ ትንቢት ስለ ኢየሱስ ስለሚመጣው መሲሁ ነው ብለው ይጠብቁ ነበር ወይ? ይጠብቃሉ፣ እየጠበቁ ነው። ማስረጃ ሳየን። ያ ትንቢት የተናገረው ስለ ኢየሱስ ስለሚመጣው ብሎ የተናገረ አንድ ይህን ሲጠብቁ ከነበሩ ትልቁ ላይ ረክበት። እሺ በደንብ ሰምታችሁት ከሆነ ጥያቄው ምንድን ነው? ልጁ ገባና ኢሳያስ 9:6ን ኦኬ ለመሐመድ ነው ብለህ ተናግረህ ነበረ፣ ከየት አምጥተው ነው ሲባል ምንድን ያለው? ቀጥታ ልጁን ምን አለ? እንግዲህ አይሁድ መጽሐፍ ነው፣ አይሁዶች ራሱ ይሄን ክፍል ለመሲሁ ነው ብለው ያምኑ ነበር ወይ? እሱን ማስረጃ አምጣ ብሎ ቴብሉን አዞረው ማለት ነው። ኦኬ ጥያቄውን ወደ ልጁ አዞረው። ኦኬ እንዴት ለመሐመድ ብለህ ተረጎምከው የሚለውን መፍታቱን ትቶ ኦኬ አይሁዶች ናቸው የመጽሐፉ ባለቤቶች፣ ስለዚህ አይሁዶች ራሱ ይህን 9:6ን ለክርስቶስ ነው ብለው ተስፋ ይጠብቁት ነበር ወይ? አዎ ይጠብቁ ነበር ሲባል ምን አለ? ኦኬ አንድ ማስረጃ ክፈት፣ ከአይሁዶች አንድ ማስረጃ ክፈትና ለመሲሁ ነው ያሉበትን አሳይ ብሎ ልጁን ይጠይቀዋል። እሺ ይፈታርግልኝ ሰውን ማስረጃን አላስኩም፣ ግን አይሁዶቹ እኔ በማውቀው ንገረን እናንተ እኛ እንከፍትልሃለን። የቱ ጋር ነበር አይደለም እኔ የምነግርህ ነገር አሁን ማለት ነው። አይሁዶቹ ማስረጃ ልታሳየን ነው። አሁን ስላዳስኩ ነው መክፈት ስለማልችል አልከን አይደለ? እንከፍትልሃለን፣ ችግር የለውም። ከመጽሐፉ ባለቤቶች ከራሳቸው ይህ ትንቢት ነው እንዲሁም ደግሞ ስለሚመጣው መሲሁ የተነገረ ትንቢት ነው ብሎ እየተናገረ አንድ የመጽሐፉን ትርጓሜ ከሚያውቁት ከአይሁዶች ይችላል። የመጽሐፉ ትርጓሜ ከሚያውቁ ከአይሁዶች እስኪ አንድ ማስረጃ ነው እያለ ያለው። አለማወቅ ባይዘው በጣም ደፋር ያደርጋል። እንደነዚህ ማለት
አለማወቅ ከሚሰጠው ድፍረት እንዲህ ፈጣሪ ሆይ ትዕግስት ይስጠን። ቀጥሎ ወሒድም ተመሳሳይ ሐሳብ ያነሳል። ባይዘው ትንሽ ወይ ደግሞ ከታልሙድ ስጠን ከሶስቱ አይሁዶች የሚረዱበት መጽሐፍቶቻቸው ኮሜንት የሚያደርጉበት መጽሐፍ አላቸው። እንደ አዋቂ አክት ለማድረግ ይሞክራል፣ ግን ምንም የማያውቅ ሰው ቢኖር ይሄ ሰው ታርገም አለ፣ ታርገም ዮናታን አለ፣ ታርገም ኢየሩሳሌም አለ፣ ታርገም ዮናታን አለ። ከነዛ እስቲ አንድ ለናሙና ያክል ማስረጃ ስጠን እያለ ነው። የጠቀስከው ጥቅስ ራሱ ጋር እኔ የጠቀስከው ታርጉም ራሱ ከፍታ ብታነበውስ ምን አለ? ታርጉም ዮናታን ብሎ ሲናገር ሰምታችሁታል? እስቲ ከዛ ከፍታ አሳየን ሲል ሰምታችሁታል? አይ ታርጉም ዮናታን ራሱ ከተናገረው ላሳያችሁ። ብዙ ነገሮች ስለሆነ የተናገሩት እሱን ላሳያችሁና ጋዲ ትሄድበታለህ። ትንቢተ ኢሳይያስ ምዕራፍ 9:6 ላይ የአይሁዶች ዌብሳይት ሳፋሪያ.ኦርግ ላይ አንዴ እንግባና ያው ሳፋሪያ.ኦርግ የአይሁዶች ታናክ ታልሙድ ምናምን ያለበት ነው። እሺ ታናክ ላይ እንገባና አይዚያ አይደል ኢሳይያስ አይሚን ታርጉም ዮናታን ላይ እንሂድና ታርጉም ጆናታን የታርጉም ጆናታን አይዚያ የኢሳይያስ 9:6ን ትርጉም እንመልከተው እስኪ። ይቅርታ ድምጼ ትንሽ ተዘጋንት ምንድነው? እሺ ምዕራፍ 9 እሺ ቁጥር 6 ኦኬ አለፍኩት እንደ ቁጥር እሺ አለፍኩት። አንድ ሁለት እሺ ኧረ ቆይ ይኸው ቁጥር 6 እዚህ ጋር የሚታያችሁ ከሆነ እዚህ ጋር ትታያችኋለች ጋዲ 6 ያ ይታያል። እሺ ቁጥር 6 ላይ ያው ትንቢተ ኢሳይያስ ምዕራፍ 9 ቁጥር 6 ላይ the prophet said to the house of David ይላል። ነብዩ ለቤተ ዳዊት ማለት ነው ለዳዊት ህዝቦች እንዲህ ብሎ ተናገረ። for unto us a child is born unto us a son is given ልጅም ተወለደልን የሚለውን and he has taken the law upon himself to keep it. His name is called from before him who is wonderful in counsel, the mighty God who lives to eternity, the Messiah. ታያችኋል? ተርጉም ዮናታን the Messiah መሲሁ ኦኬ whose peace shall be great upon us in his days ይላል። ስለ መሲሁ የተናገረው ንግግር ነው። በእርሱ ዘመን ሰላም ይሆናል ማለት ነው። ኦኬ የሰላም አለቃ ተብሎ ይጠራል አይደለም የሚለው the Messiah whose peace shall be great upon us in his days ይላል። ስለ መሲሁ ነው እየተናገረ ያለው ነው። ታርጉም ዮናታን ልጁ አያውቅም ብለው ማለት ነው። ምንም ስለማያውቅ ልጁ ክፈት ምናምን ኦኬ ማስረጃ ክፈት ምናምን ታናክ አለ ታልሙድ አለ ምናምን እስኪ ክፈት ከነዛ አንዳቸው እንኳን ለመሲሁ ብለው የፈቱበትን አምጣ እያሉ ሲጠይቁት ነበር። የጠቀስከው ታርጉም ዮናታን ራሱ about the Messiah ነው ስለ መሲሁ ነው የሚናገረው ይላል። ኦኬ ሌላ ቦታ ከክርስቲያኖች እንኳን ሳንሄድ ማለት ቀጥለው ደግሞ ምን ይጠይቁታል? እስቲ በሐዲስ ኪዳን ራሱ ለክርስቶስ ነው ተብሎ የተፈታበት ማስረጃ አምጣ ብለው ደግሞ ሲጠይቁት ነበር በሐዲስ ኪዳን ራሱ። ኦኬ እሱ ሰፋ አድርገን አሁን ጋዲ መሄድበታል። ኤኒዌይስ ይሄን ለማሳየት ነው። አይሁዶችም አዎ ለመሲሁ ነው ብለው ነው የሚፈቱት ይሄን ክፍል። ኦኬ ያው ታርጉም ዮናታንም ስለ መሲሁ የተነገረ ብሎ ፈቶታል። አይሁዶችም ያንን ኤክስፔክት የሚያደርጉት ስለ መሲሁ እየተናገረ እንደሆነ ነው። እና ሳታውቁ በድፍረት ዝም ብላችሁ አታው ቤት ዘግቶ ማውራት ዕውቀት አይደለም። ኦኬ ውይይት ተቀበሉ ስትጠሩ፣ ወይ የምርም ዕውቀቱ አለን የምትሉ ከሆነ ኦኬ ውይይት ተቀበሉ። የውይይት ጥሪ ማለት ነው።
ያ እሱን ለማለት ነው። ጋዲ ቀጥል፣ ሂድበትና እንጨምርበታል። እሺ ቃሎት ያሰማልን ይዋዲ አልፎ አልፎ አሁን ያነሳው ሐሳብ ላይ ይዋዲ አሁን እኔ ይሄ ከዚህ በፊትም እንዲሁ አንዳንድ ቪዲዮዎች ምናምን የሚቆረጡ ቪዲዮዎች ላይ ማን ነው ኡስታዝ ወሂድ የሚባለው ኡስታዝ ብዙ ነገር ላይ ሲቀጥፍ ሰምተንም አይተንም እናውቃለን። ብዙ ነገር ላይ አሁንም ደግሞ ያው ይሄ ነው በቃ የሆነ ቃላትን ስለተናገረ በቃ የሆነ እንደው የሚገቡ ሰዎች እዛ ኤሪያ ላይ አንደርስታንዲንግ ስለሌላቸው ምናምን ነገር ሰውን ለመሸወድ የሚሞከር ጥረት ነው እንጂ ምንም ግን አልፎ አልፎ አንዳንድ የአይሁድ ስኮላሮች ምናምን ነገር በሌላ መልኩ ይፈቱታል ነገር አልፎ አልፎ ግን አሁን እሱ ከጠየቀው ላይ ዋዲ እንዳሳየው ነው። አሁን እሱ ከጠየቀው ላይ መስራት ስለ መሲሁ ነው የሚያወራው። እንግዲህ መሐመድ መሲሁ ነው የምትሉን ከሆነ ዋዲ ከራሳቸው ትምህርት ጋር ሊጋጩ ነው። መሐመድ መሲሁ ነው እያሉ ከሆነ ቆይ አንዴ አይ ቲንክ ሁለት ሰው ማድረግ አይቻልም እንዴ? ኦኬ መሐመድ መሲሁ ነው የምትሉን ከሆነ እሱ ሌላ ጥያቄ ነው። ራሱን ችለው ገብታችሁ እሱን አሳዩን። መሐመድ መሲሁ ነው ይመጣል የተባለው መሲህ መሐመድ ነው። ግን እንደው ዝም ብላችሁ አይሁዶች እንደዚህ ያምናሉ። በቃ ስለ መሲሁ ነው ትንቢቱ። ግን ምንድነው ልዩነታችን ምንድነው ከኛ ጋር ከተባለ አይሁዶች ለምሳሌ ክርስቶስ ኢየሱስን ዲና ያርገውታል። ኦኬ ሪጀክት አድርገውታል። እውነተኛው መሲህ ክርስቶስ ኢየሱስ ሪጀክት አድርገውታልና ገና መሲሁ ይመጣል ብለው ኤክስፔክት ያደርጋሉ አይሁዶች። ኦኬ ገና መሲሁ ይመጣል ብለው ኤክስፔክት ያደርጋሉ። እውነተኛው መሲህ ሪጀክት አድርገውታል። ግን እዚህ ክፍል ላይ አሁን ተባለው ስለ መሲሁ እንደሚያወራው የዋዲ ማስረጃ ሳይቷቸዋል። እና ዝም ብላችሁ እንደው ውሸት ጥሩ አይደለም። በቃ እንዲህ በጠራራ ፀሐይ እንዲህ ውሸት ጥሩ አይደለም። ሁለተኛ ማን ነው ሁሱ የሚባለው ሰው? ጋይስ እስቲ ተረጋጉ። ኮሜንት ላይ ምን ሆናችሁ ነው? በጌታ ስም ለምን እንትን አትሉም እንዴ? በቃ እጃችሁን አይብላችሁ ተው፣ አትጻፉ። በቃ ዝም ብላችሁ ሐሳቡ ላይ ትኩረት አድርጉ። አንድ ነገር ደጋግማችሁ አትጻፉ። እኔ በጣም ብዙ ጊዜ ነግሬያችኋለሁ እዚህ ቤት ኮፒ ፔስት እያደረጋችሁ አንድ ኮሜንት ደጋግማችሁ አትጻፉ። ኦኬ ካሁን በኋላ ደጋግማችሁ ኮሜንት የምትጽፉ ሰዎች እንደውም ጌታ ምስክሬ ነው የምላችሁ በሚዩት ነው ማሰናበታችሁ። አትጻፉ በቃ በጌታ ስንት ምንድነው በየጊዜው ይነገራችኋል። በቃ ስልኩን አስቀምጡና ትኩረት አድርጉ የሚወራው ነገር ላይ። አንድ አይነት ነገር ይሰለቻል እኮ ጌታ ኢየሱስ። አሁን ራሄል የምትባለው ልጅ አሁንም ኮፒ ፔስት እያደረገች እዚህ ቤት ሞዴሬተር የለም ትላለች። ጆሮአችንን እንጠቀም እንጂ ሚውት ላድርግሽ ለዛሬው ላይቭ። ይሰለቻል አንድ አይነት ነገር ሁሌ ማውራት። እሺ ኢሳይያስ 9 ላይ ያለውን ሐሳብ አሁን እንግዲህ ኡስታዝ የሚባሉት በምን ትምህርት እንደሆነ ባላቅም ኡስታዙ እንዲህ ያለ የሚናገረው ከየት አምጥቶ እንደሆነ አሁን ለመሐመድ ነው አለቅነት በጫንቀው ውሸት። አሁን እኛ በማስረጃ ደረጃ ኢሳይያስ 9:6 ላይ ከአይሁድ ሶርስ ራሱ ኦኬ ከአይሁዶች ኮሜንተሪ ራሱ ከራሳቸው ከአይሁዶች ማለት ነው ስለ መሲሁ እንደሆነ ተናግረናል፣ ስለሚመጣው መሲህ። አንተ ግን ማስረጃ አምጣ ብትባል ቀኑን ሙሉ ከአይሁድ ሶርስ አይደለም ስለ መሐመድ ጭራሽ አያውቁትም አይሁዶች እኮ መሐመድ ኦኬ አይሁዶች መሐመድን አያውቁትም። ከነ ስለ መሐመድ ይሄ ነገር መነገሩ የሚያሳይ ማስረጃ ካለ እባክህ ሪካርድ አድርጋችሁ ላኩለት። ከየት አምጥተህ ነው እንደዚህ አይነት ቅጥፈት በአደባባይ? ኦኬ ስለ መሐመድ ነው ኢሳይያስ 9:6 ያልከው። ከየት አምጥተህ? ከአይሁድ ሶርስ ሊሆን ይችላል፣ ከክርስቲያኖች ሶርስ ሊሆን ይችላል። ከየት አምጥተህ ነው ይሄን ነገር የተናገርከው? ከየት አምጥተህ? ኦኬ ይሄ እንደው ዝም ብሎ የሚሰሙ ሰዎች ምንም የማያመዛዝኑ ሰዎች ስለሆኑ ዝም ብሎ በቃ ያገኘውን ሰው ማጠጣት፣ ውሸት ማውራት መልካም አይደለም። ኦኬ ሌላ አሁን የዋዲ ያለው ሐሳብ ላይ የተወሰነ ነገር እንጨምርና ወደ ዛሬው ርዕስ እንመልሳለን። ከክርስቲያኖች ሶርስ ኢሳይያስ 9:6ን ከክርስቲያኖች ሶርስ ስለ ክርስቶስ ኢየሱስ መሆኑን ወይ ደግሞ በአዲስ ኪዳን ስለ ክርስቶስ መኖሩን አረማን ያልተናገረ አለ እንዴ? ይሄ እኮ በአባቶች ዘንድ እንዳለ በመላእክት የሚታመን ትምህርት ነው። በመላእክት ኤቭሪዋን ማለት ነው። በመላእክት የሚታመን ትምህርት ነው። ኢሳይያስ 9:6 ላይ የተወሰኑ አባቶች እዚህ ላይ ስለ ክርስቶስ ኢየሱስ መሆኑን የተናገሩ አባቶችን ልንገራችሁና ከዛ ይዋድ የሚጨምረው ነገር ካለ እንትን ብለን እንደዚህ የወረደ አርጊውመንት ለሚያነሱ ሰዎች ቦታ ሰጥተው እንትን ማለት አያስፈልግም። ግን አትሊስት ምን ያህል በቃ ዝም ብለው ቤታቸውን ዘግተው ውሸት እያወሩ እንደሚሉ እንድታስተውሉ ነው። ኦኬ ኢሳይያስ 9:6 ለምሳሌ አምብሮዝ ኦፍ ሚላንን ማንሳት እንችላለን። ኦኬ
ኦገስቲንን ማንሳት እንችላለን። ኢሳይያስ 9:6 ቀጥታ ለክርስቶስ ኢየሱስ መሆኑን ቅዱስ ኤፍሬም ሶሪያዊ ሂምንስ ኦን ዘ ኔቲቪቲ ማለት ነው። ጌታችን ኢየሱስ የተወለደበትን አለ አይደለ? ከሱ አንጻር ጋር በተገናኘው ቅዱስ ኤፍሬም ሶሪያዊ፣ ቅዱስ ጎርጎርዮስ ዘኑሲስ፣ ጄሮም፣ ቅዱስ ዮሐንስ አፈወርቅ ሁሉም እንደዛ ነው። አይዘው ሰማዕቱ ዩስጢኖስ ወደ ኋላ መለስ እንበል ከተባለ ኦኬ ኢቭን ተርቱሊያን ራሱ እንደዚህ ነው የሚያምኑ እና ይሄ ሁሉ አባት አሁን እንደ የዘረዘርናቸው አባቶች ቼክ ብታደርጉ ኢሳይያስ 9:6 ቀጥታ ፍጻሜው ለመሲሁ እንደሆነ ይናገሩና እውነተኛው መሲህ ደግሞ ጌታችን ኢየሱስን ፍጻሜ ያገኘው በክርስቶስ ኢየሱስ በጌታችን በኢየሱስ ክርስቶስ ነው። በቃ አለቀ። ግን እንዳልኳችሁ ምንም የሚጠይቃቸው አካል የለ። ይሄን ውሸት እንደዚህ አይነት ውሸት አሁን በጣም ሼም እኮ ነው እውነት። ሰው እንዴት ኢሳይ እኔ ግን ሌሎች ሙስሊሞች እኔ አሁን ይሄ ሰውዬ እንደው ለየትም አለብኝ። ሌሎች ሙስሊሞችም እንደዚሁ ናቸው ይዋዲ በመቅጠፍ ባይዘው ተደርገው የተሰሩ ነው የሚመስሉ። በእያንዳንዱ ዲቴይል ንግግራቸው ውሸት አታጣምና ቪዲዮ ራሱ ለመስራት ያሰለቻል። እያንዳንዱ ነገር ሪፊት ማድረግ ስለሚሰለች ማለት ነው። የሆነ ወደ ምናምን ደቂቃ ይሄድና የሰራው ሁሉ ይሄን ሁሉማ አልፖስትም ብለህ ትተዋለህ እና ዊዛውት ለኢስላም ዳይ ባይዘው ትሩ በቃ ፐርፌክት አባባል ነው። ካልዋሹ ይሞታሉ። በቃ እንደሚሞቱ ያውቁታል። እዚህ ያላቸው ብቸኛ እንዲቆም የሚያደርጋቸው ውሸት ነው። በነገራችን ኦኬ ለሶስት ነገሮች ዋሹ ተብሏል። ለሚስቶቻቸው ይሄ ሃይማኖታቸውን ለማጽናት ምናምን እንደዚህ እንዲዋሹ ስለተፈቀደላቸውም ሐላልም ስለሆነ ያለ ልክ ነው የሚቀደዱት። ያለ ልክ ማለት ህሊና አሁን ህሊና መሸጥ እኮ ነው። እውነት ለመናገር እንደው ትንቢተ ኢሳይያስ ምዕራፍ 9 ምናምን ለክርስቶስ አይደለም አሉ ምናምን አልፈው ሄደው ምን ያክል የሚሰማቸውን ራሱ እንደሚንቁት የምታየው ማለት ነው። ይሄንን ለማመድ ነው በቃ አሜን ብለው ነው የሚሰማቸው። ደግሞ እኔ አያፍሩም፣ ሪከርድ አድርገው ይለቁታል። እኔ እኮ ክርስቲያኖች እንኳን ለቀው ምናምን ቢያሾፉባቸው እኮ አሪፍ ነበር። ምንም መስሚያቸው ጥጥ ነው፣ እነሱ ናቸው የሚለጥፉት ማለት እንዴ። በዚህ ልክ መናቃችሁ እንኳን የማይገባችሁ ማለት ኦኬ። ገብታችሁ ማንበብ እንደማችሉ አለማንበብ ኦፍ ኮርስ ሱና ነው። እኔ ለማህይሞች ነብይ ሆኜ ተልከ ያለው ስለሚል መሐመድ አለማንበብ እሱ እንደ ተአምር ምናምን ስለምታዩት ይሆናል። አታነቡም። የተጠቀሰላችሁ አሜን ብሎ መቀበል ለምዶባችኋል ይመስለኛል። ያንን እያያዙ በጣም እየተጫወቱባችሁ ነው። እና ሲጠቅሱ ቢያንስ ገብታችሁ እስኪ ሪፈር አድርጎ አንብቡ። እንዴት ሆኖ ይሄ ለመሐመድ ሊሆን ይችላል? በጣም እኮ አሁን መጀመሪያ ኢሳይያስ የሚባል ነብይ በጭራሽ በእስልምና አይታወቅም። የመጀመሪያ ትልቁ ውሸት ማለት ነው። ኢሳይያስ የሚባል ነብይ በእስልምና አይታወቅም። በቁርአንም በሐዲስም የለም ኢሳይያስ የሚባል በቁርአንም በሐዲስም ኢሳይያስ የሚባል ነብይ በእስልምና አይታወቅም። ቀጥሎ ትንቢተ ኢሳይያስ ስለ መሐመድ እንዲህ ብሎ ሊናገርበት ምንም ምክንያት ራሱ የለውም። ኢሳይያስ አሁን መሐመድን ተስፋ ሲያደርግ ሲጠብቀው ማይ ግድነስ ድንግል የሆነ ሰው ነው ኢሳይ ኦኬ። ስለዚህ እንዲህ የሆነ 13 ሴት ጋር በአንድ ሌሊት የሚያደር ሰውዬ ተስፋ የሚያደርገው ኢሳይያስ ለምን ነው ተስፋ የሚያደርገው? ምን እንዲያደርግለት ነው መሐመድን ተስፋ የሚያደርገው ኢሳይ? እንዴ እዚህ ጋር እኮ ስለመቤዠት ነው እየተነገረ ያለው። ቤዛ ስለመሆን ወይም ደግሞ ጽድቃችን እንደ መርገም ጨርቅ ተቆጥሮብናል። ስለዚህ እባክህ ናና አድነን እያለ ስለተገረፈው ትንቢተ ኢሳይያስ ምዕራፍ 53 ላይ ስላለው አካል እኮ ነው እየተናገረ ያለው። ኦኬ በመገረፉ ቁስል እኛ ተፈወስን ብሎ በመገረፉ ስለሚፈውሰው አካል ነው፣ ተገርፎ ስለሚያድነው አካል ነው ኢሳይያስ እየተናገረ ያለው እንጂ እየሄደ የሚገድል ሰው ኢሳይያስ ለምን ተስፋ ያደርጋል? ለመግደልም ሰራዊትም ነገስታትም ይበቃሉ። ኦኬ ይሄ የተለየ መገለጥ አያስፈልገውም ሰውን ለመግደል። ኦኬ ግን ሞቶ ሊያድነው የሚገባው አንድ አካል አለ፣ እሱን ነው ተስፋ የሚያደርገው ኢሳይያስ። ኦኬ ስለዛ ነው እየተናገረ ያለው እና በጣም ትዘ ኤክስትሪም ድፍረታቸው ደግሞ አይ በሐዲስ ኪዳን ይሄንን ለክርስቶስ ነው ብሎ የፈታ የለም የሚል ሐሳብ ሲያነሱ ነበር።
ሲጀመር መጻሕፍት ሁሉ ምን ብሏል ክርስቶስ? ስለማን ይናገራሉ ነው የሚለው? ስለ እኔ ይናገራሉ ብሏል። ክርስቶስም አይሁዶች የሚወቅሳቸው መጻሕፍትን በመመርመር የእግዚአብሔርን ኃይል ያገኛችሁ ይመስላችኋል? መጻሕፍትን መርምሩ፣ እነሱ ስለ እኔ ይናገራሉ ነው የሚለው። እዚህ ስለ ክርስቶስ መጻሕፍት እንደሚናገሩ ክርስቶስ ራሱ ተናግሯል። ይህንን ክፍል ግን በስፔሻል ቃል በቃል ራሱ ማለት ምዕራፉ ራሱ ለክርስቶስ እንደሆነ ግን መጽሐፍ ቅዱስ ላይ ተጠቅሷል። እንዲህ ይላል። ለምሳሌ ማቴዎስ ወንጌል ምዕራፍ 4 ላይ አይ ቲንክ ምዕራፍ 4 ከቁጥር 14 ጀምሮ እንዲህ ይላል። ምዕራፍ 4 ከቁጥር 14 ጀምሮ እንዲህ ይላል። በነብዩም በኢሳይያስ አለ። በነብዩ በኢሳይያስ ኦኬ የዛብሎን ምድርና የንፍታሌም ምድር የባህር መንገድ በዮርዳኖስ ማዶ የአሕዛብ ገሊላ በጨለማ የተቀመጠው ሕዝብ ታላቅ ብርሃን አየ። በሞት ሀገርና ጥላ ለተቀመጡት ብርሃን ወጣላቸው የተባለው ይፈጸም ዘንድ ይህ ሆነ ይላል። ምንድነው ይህ የሆነው? ይህ የሆነው ምን ሲፈጸም ነው? ክርስቶስ ኢየሱስ ተላልፎ ይሄ የክርስቶስ ኢየሱስ መምጣት ኦኬ የዮሐንስ እየዞረ የክርስቶስ መሲሁ መጥቷል እያለ መስበኩ በጨለማ የነበሩ ህዝቦች ብርሃን ወጣላቸው ብሎ ኢሳይያስ የተናገረው ሊፈጸም ነው አለ። ይህ ኢሳይያስ የት ላይ ነበር የተናገረው? ኦኬ በጨለማና በሞት ጥላ ባህር ለሚኖሩ ብርሃን ወጣላቸው ብሎ የተናገረው የትኛው ክፍል ላይ ነበረ? ትንቢተ ኢሳይያስ ምዕራፍ 9 ከቁጥር 1 ጀምሮ ማለት ኦኬ ቁጥር 6 ስለ ሕፃኑ ይናገራል። ከቁጥር 1 ጀምሮ ግን እንዲህ አለ። ነገር ግን ተጨንቃ ለነበረች ጨለማ አይሆንም። በመጀመሪያው ዘመን የዛብሎንና የንፍታሌም ምድር አቃለለ። በኋላኛው ዘመን ግን በዮርዳኖስ ማዶ በባህር መንገድ ያለውን የአሕዛብ ገሊላ ያከብራል። ኦኬ በጨለማ የሄደ ህዝብ ብርሃን አየ። በሞት ጥላ አገርም የኖሩ ብርሃን ወጣላቸው። በማን ምክንያት? ሕፃን ተወልዷልና ወንድ ልጅም ተሰጥቶናልና አለቅነትም በጫንቃው ላይ ይሆናል። ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራልና። ይህ ብርሃን የሚያወጣው ሕፃን ለዛብሎንና ለንፍታሌም ነፃ የሚያወጣቸው ሕፃን ስለሱ እየተናገረ እንደሆነ ማቴዎስ ይኸው ዘገበው በማቴዎስ ወንጌል ምዕራፍ 4 ከቁጥር 14 እና ሐዲስ ኪዳን ራሱ እንዲህ ጥቅሱ ኮት አድርጎ ወንጌላዊው ማቴዎስ ተናግሮታል። እስቲ ከማቴዎስ ከሉቃስ እስኪ አምጣ እያለ እንደው ከየትኛው ከፈለከው የሐዲስ ኪዳን መጽሐፍ አምጣ ይሄን ለክርስቶስ ብሎ ይፈታ እያለ ሲያወራ ስለነበረ ነው። ብዙ አባቶች ሁሉም ጠቅሳቸዋል። ኦኬ ከአባቶች የሀገር መስጠት ይቻላል። ከመጽሐፍ ቅዱስም ግን እንዲህ ማሳየት ይቻላል ለማለት ቃል ተሰማልን ዮሐዲ